Karibu Automotive ካሪቡ አውቶሞቲቭ ፕሮግራማችንን እየተከታተላችሁ ትገኛላችሁ ተመልካቾቻችን በዛሬው የአውቶ እንግዳ ዝግጅታችን የበላይነህ ክንዴ ግሩፕ ባለቤትና የቦርድ ሰብሳቢ አቶ በላይነህ ክንዴ እንግዳችን ናቸው ከኛ ጋር ከቆያችሁ በርካታ ጉዳዮችን ትሰማላችሁ ለቃለ መጠየቅ ፈቃደኛ ሆነው እዚህ ስለተገኙ በእኔና በካሪቡ አውቶሞቲቭ ተመልካቾች ስም ከልብ አመሰግናለሁ እኔም አመሰግናለሁ አቶ በላይነህ የአውቶሞቲቭ ቤተሰብ ሆነዋል እንግዲህ ከቅርብ ጊዜ ወዲና ለቃለ መጠየቁ እንዲመቸኝ አንተ ያልኩ ብንቀጥል ፈቃደኛ ከሆኑ ፈቃደኛ ነኝ አንተ ብለህ ቀጥል በላይነህ ክንዴ ግሩፕ በአውቶሞቲቭ ዘርፉ ላይ በርካታ ስራዎችን እየሰራ ይገኛልና እስቲ በቅድሚያ ምን አይነት አገልግሎቶችን ትሰጣላችሁ አመሰግናለሁ እንግዲህ አውቶሞቲቭ ሲነሳ ወደ ኋላ ሄጄ ትራንስፖርት ማብሮ ስለሚነሳ ከሱ መጀመር ፈልጋለሁ ድርጅታችን ወደ መኪና ገዝቶ ወደ ትራንስፖርት የገባው ወደ 2000 ዓመተ ምህረት ነው አስተውሳለሁ አንድ የጭነት መኪና ከአይቪኮ አመቻ አዲስ አበባ ገዝቼ ወደ ስራ ሳሰማራ የመኪና ስራ ውጤታማ መሆኑን ተረዳው ከዛ በኋላ የኤክስፖርት ስራ ስንሰራ ስለነበር እንደሚታወቀው ድርጅታችን በተለያዩ የስራ ዘርፎች የተሰማራ ነው አብዛኛው ስራው የነበረው በኤክስፖርት ስራ ስለነበረ ኤክስፖርቱን ለማጓጓዝ ትራንስፖርት ስለሚያስፈልግ ከሱ መኪና በኋላ ውጤታማ ሲሆን ሌሎችን እየጨመርነ 100 200 እያልን መሄድ ጀመርነ ከዛው ቀጥለን ደግሞ የትራንስፖርት ፍላጎት ሀገሪቱ ኢኮኖሚዋ ያደገ በሄደ ቁጥር ትራንስፖርት ፍላጎት ስለምትጨምር ፕራይቬቱ ትራንስፖርት ላይ የመግባት ፍላጎት በሰፊው ስለነበረ መኪና አስመጥቶ ወደ መሸጥ ነው የሄድኩት አይቪኮ እያመጣን ከኛ በላይ ያለው ለሚፈልገው ህብረተሰብ የተገጣጠሙ አውቶቡሶች አይቪኮችን ማምጣትና መሸጥ ጀመርነ ከዱባይ አልጋንዲ ከሚባል ድርጅት 300 የሚደርሱ መኪኖችን በመግዛት በአመት በመሸጥ እንቅስቃሴ ስናደርግ ቆየን ከዛ በኋላ ደግሞ የጎልደን ባስ አውቶቡሶችን በዚሁ ካምፓኒ አማካይነት ከቻይና የሚመጡ መሸጥ ጀመርነ እና የአውቶሞቲቭ ስራችን የሚጀምረው ከዚህ ነው ይሄን ካደረግነ በኋላ ድርጅቱ እየተጠናከረ ሲሄድ ያደረገው ነገር ወደ ማኒፋክቸሪንግ በፊት የተገጣጠሙትን ያመጣ የነበረውን ወደ መገጣጠም ሲኬዲ ኤስኬዲ በማምጣት ፕሮጀክቶችን ሰርቶ መገጣጠም ጀመረ የመጀመሪያው ፕሮጀክታችን የገላን ከተማ ፕሮጀክት ነው እዛ ፕሮጀክት ላይ ተሳቢዎችን ቦቲዎችን እና አይቪኮን በኮንቴነር አምጥተን መገጣጠም ጀመርነ የጀመረው ስራችን ከዚህ ነው የሚነሳው ከዛ በኋላ ደግሞ አውቶቡሶችን መገጣጠም ጀመርነ ደብረ ብርሃንም ፕሮጀክት ሰራነ ይሄን በማድረግ ሂደት ላይ ዓለም እየተጠቀመበት ያለ ዘመናዊው ቴክኖሎጂ የኢቪ ቴክኖሎጂ ነው እሱም በማየታችን አሁን ደግሞ የኢቪ ቴክኖሎጂን በመስራት ላይ እንገኛለን ሰሞኑን ደግሞ እንደ አገር መነጋገሪያ የሆነው 100 የሚሆኑ በኤሌክትሪክ ኃይል የሚሰሩ አውቶቡሶችን አስገብታቸዋል ከአዲስ አበባ ከተማ አስተዳደር ጋር በአጋርነት እንደምትሰሩም ሰምተናል አጋርነታችሁ ምን ላይ ነው እስቲ ስለ አውቶቡሶቹ ደግሞ እናንሳ እንግዲህ ኢቪን እንዳጠቃላይ ባለፈው 2 አመት ውስጥ ነው የጀመርነው ሜንሊ ኢቪ ላይ ፐብሊክ ትራንስፖርት ላይ ትኩረት አደረግነ ለምን እዚህ ላይ ትኩረት አደረግነ የሚለውን ማየት ያስፈልጋል ሁላችንም እንደምናውቀው ከተማችን ከጊዜ ወደ ጊዜ የህዝብ ብዛቷ እየጨመረ በመሄዱ መንግስት በተቻለው መጠን ትራንስፖርትን ለማቅረብ ጥረት አድርጓል ሆኖም ግን ሁላችንም ስናየው በፀሐይም ሆነ በዝናብ ብዙ ሰው ተሰልፎ የትራንስፖርት ፍላጎት ሳይ ስለነበረ እኔም እንደዚህ ጋር ትንሽ አስተዋጽኦ ልወጣ በማለት መጀመሪያ ያመጣሁት ወደ 230 ሚኒባሶች እና ወደ 60 የሚደርሱ አውቶቡሶችን አመጣን ቀጥለን ደግሞ እንደገና 150 ሚኒባሶችን እና 100 አውቶቡሶችን ከተማው ጫራታ ወጣ የኤሌክትሪክ መኪና ግዢ ጫራታ ወጣ መንግስት ማበረታቻ ሰጠ ከዚህ መነሳት ጫራታውን አሸነፍነ ከዛ 100 አውቶቡሶች ለማቅረብ ቻልነ ማለት ነው እንግዲህ
ኢቪ መኪኖችን ለምን ጀመርነ ብትለኝ አገራችን ለነዳጅ የምታወጣው ወጪ ከማንኛውም የሀገሪቱ ወጪ የሚበልጠው ነው እና በኔ አስተሳሰብ ነዳጅ ባናገኝ ስራችን እንደሚቆም አውቃለሁ። ይሄ ማለት እንግዲህ እንደምናውቀው ወደብ የሌለው ሀገር ነው። አንድ ችግር ቢገጥመን ነዳጅ ከሌለን ስራ ይቆማል ማለት ነው። ይሄንን እንዳይቆም የሀገራችን ኢኮኖሚ የህዝባችን ትራንስፖርት እንዳይጎዳ እናወጣውን 5 ቢሊዮን በአመት ዶላር ለመቀነስ የአረንጓዴ ኢኮኖሚ ኢኒሼቲቭ በኢትዮጵያ በመንግስትም በከፍተኛ ሁኔታ በህዝቡም እየተሰራ ያለ በመሆኑ እኔም እንደዜጋ በዚህ ሴክተር ብንሰለፍ አንደኛ የህዝባችንን ችግር የትራንስፖርት ችግር እንፈታለን፣ ሁለተኛ የሀገራችንን ወጪ እንቀንሳለን፣ ኢምፖርት ሳብስቲቲዩት እናደርጋለን፣ ግሪን ኢኮኖሚ እንከተላለን። እነዚህን ጥቅሞች ስላሉት ከዓለም ያየነውንና የተመለከትነውን ወደ ሀገራችን እንዲመጣ በማድረግ ወደ ስራ ገብተናል። ሌላው ልጆቻችን እንደነገርኩ ቅድም በመገጣጠሚያ ዘርፍ ብዙ ጠንካራ መሐንዲሶች ስላሉን እነዚህን አሰልፈን አውቶቡሱንም ላይ መግጠም ጀመርነ። በፊት አውቶቡስ እናመጣ ነበር 10 አመታችን ነው። አሁን ወደ ኢቪ ገብተን ሙሉ በሙሉ ኢቪን ፕሮሞት እያደረግን እንገኛለን። ከከተማው አንፃር ስንሄድ ያው ከተማው በጫራታ ነው የገዛን። ቬሎሲቲ የሚባል በቢኬጂ ስር ያለ ካምፓኒ መስርተን ከተማው ላይ ሚኒባሶችንና አውቶቡሶችን ምን ጥቅም ይሰጣሉ የሚለውን በራሳችን እናሳይ ብለን ያው ሳንቲም ሰብስቦ ሀብታም ለመሆን አይደለም። እኛ ሀብት የፈጠርነው በሌሎች ስራዎች ነው። የተሻለም ስራ እናውቃለን። ግን የህዝቡን ችግር ሼር ለማድረግና ቴክኖሎጂውን ደግሞ መሬት የነካ መሆኑን ለማረጋገጥ እኛ ሚኒባሶችን 22 ባሶችን አድርገን ስራ ጀመርነ። ይሄንን መንግስት ኢቫሉዌት አድርጎ የትራንስፖርት ክፍሉን የሚመሩት ሚኒስቴር መስሪያ ቤቱና የከተማ አስተዳደሩ ትራንስፖርት ክፍሎች ከፍተኛ አስተዋጽኦ ሲያደርጉና ያለምንም ብልሽት ሲሰሩ ስላዩ የማናጅመንት ካምፓኒውም ሌሎችን ቢይዝ እና ወደ ፕራይቬቱ ፒፒፒ በሌሎች ሴክተሮች በቤት ችግር እና በሌሎች እንደመጣው በዚህም ቢደረግ ውጤታማ ይሆናል ሲባል አንደኛ እኔ ያመጣኋቸውን ቴክኖሎጂዎች ስለማምንበት በጣም ጥሩ አውቶቡሶች ስለሆኑ፣ ሁለተኛ ደግሞ ያ የኔ ህልም ነው። አንዳንድ ጊዜ ቢዝነስ የምትሰራው ለትርፍ ብቻም አይደለም፣ ህዝብህንም ታገለግላለህ። ሀብት እንድትፈጥር የሚያደርግህ ህዝብህ ነው። ይገዛሃል፣ ይሸጥልሃል። ከሱ ተነስተህ ነው ሀብት የምትፈጥረው። ይሄ ህዝብ ደግሞ ድሃም እንደ ድህነቱ፣ ሀብታም እንደ ሀብታምነቱ፣ መካከለኛ ነዋሪም እንደ ነዋሪነቱ አገልግሎት ካልሰጠው ያንተ ሀብት ማግኘት ትርጉም ስለሌለው እንዳንድ የማህበራዊ ግልጋሎት ትራንስፖርት ከምግብ ያላነሰ ዲማንድ ያለው ነው። በዚህ ሴክተርም አስተዋጽኦ እናደርግ አፍተር ሴል ሰርቪስ አዘጋጅተናል። ሁሉንም አሟልተን ይዘን ምሳሌ ሆነን ሌሎች ጓደኞቻችን ወደ ሴክተሩ እንዲገቡና የህዝባችን ችግር እንዲፈታ ፍላጎት ስላለን በዚህ ሴክተር ከመንግስት ጋር በፒፒፒ ለመስራት ተፈራርመን ስራውን ጀምረናል። አሁን የምናገኘው ፊድባክም በጣም የሚያስደስት ነው ማለት። ስለዚህ ቬሎሲቲ ነው እነኚህን አውቶቡሶች እንደ አዲስ አበባ ከተማ የሚያስተዳድረው? ያው በቢኬጂ ስር ያለ ቬሎሲቲ ነው። ቢኬጂ ምን አለው? በዚህ በትራንስፖርት ዘርፍ የህዝብና የህዝብ ትራንስፖርት የሚሰራ የክፍለ ሀገሩን ጎልደን ባስ አለው። የከተማውን ደግሞ ቬሎሲቲ አለው። እናት ካምፓኒው ቢኬጂ ነው። ደግሞ በታች በቅርንጫፍ የከተማውን የሚያስተዳድረው ቬሎሲቲ ነው። ቬሎሲቲ የከተማ ትራንስፖርትን ሃንድል የሚያደርግ ክፍል ነው። እሱ ነው የሚሰራው። ምክንያቱም ተሞክሯለሁ ሚኒባሶች ላይና ባሶች ላይ። አፍተር ሴል ሰርቪስ አሁንም ጎልደን ባስ አፍተር ሴል ሰርቪስ አለው፣ ይሰራል። ሁሉም ማናጅመንቱን የሚመራው ቬሎሲቲ ነው። መንግስት ከዚህ በፊት በነዳጅ ኃይል ለሚሰሩ ተሽከርካሪዎች ለመለዋወጫ ግዢ ወደ 1 ቢሊዮን አካባቢ ያወጣል። እንደምናውቀው ደግሞ የብዙሃን ትራንስፖርት ላይ ብዙ ባለሀብቶች አይሰማሩም። ምክንያታቸው አዋጪ አይደለም የሚል ነው።
እንደ ቢኬጂ እዚህ ውስጥ ስትገቡ አዋጪ ካልሆነ በተሽከርካሪ ትራንስፖርት አገልግሎት ጀርባ አፍተር ሴልስ ወይ የጥገና አገልግሎት የሚባል አለ የመለወጫ አቅርቦት አለ ዝግጁነታችሁ ምን ያህል ነው ወደፊት ለመቀጠል እንግዲህ እኛ ስንጀምረው የሚገጣጥም ካምፓኒ አለን ከተገጣጠሙ በኋላ ደግሞ አፍተር ሴልስ ሰርቪስ እና ስፔር ፓርት የሚሸጥ ካምፓኒ አለን አሁን ደግሞ የማኔጅመንት ካምፓኒ አለን ይሄ ማለት ሁሉንም ነው የገባንበት ለምን ገባንበት ብትል ያው የፐብሊክ ትራንስፖርት አዋጭ ስላልሆነ የግል ባለሀብቱ አይገባም ኢቪ ግን እንደ ነዳጅ መኪና አይደለም አዋጭ ነው ያው ብዙ አትራፊ ነው ልልህ አልችልም ከሚይዘው ካፒታል አንፃር ግን ቢዝነስ ቅድም ነገር ያለው ቢዝነስ የሚሰራው በቃ ብዙ ትርፋማ ለመሆን ብቻ ሳይሆን ዜጋንም ለማገልገል ቢዝነስ ይሰራል የህዝቡን ችግር ለመድረስ ቢዝነስ ይሰራል ከዚህ አንፃር ከነዳጅ መኪና አንፃር ኢቪን ብትወስድ ቻርጅ የምታደርግበት ዋጋ ታዳሽ ኤሌክትሪክ እሱ በጣም ርካሽ ስለሆነ እዚህ በአነስተኛ ዋጋ ቻርጅ ሞልተህ ስታገለግል ከዋልክ ቢዝነሱ አትራፊ ነው ያው ኮስቱን ለመመለስ ብዙ አመታት ይፈልጋል ግን ደግሞ የሰውን ችግር መፍታትም አትራፊ ነው ብዬ ነውና መወስደው ሁለቱን እኛ እንደ ማህበራዊ ግዴታችን ነው የምናየው እኛ ምገባ እንከፍታለን ድሃ እንረዳለን ትምህርት ቤት እንሰራለን በትራንስፖርት ዘርፍ ደግሞ እዚህ ገብቶ መስራት የተወሰነም ያተርፋል ጠንክረ ከሰራህና ኢፌክቲቭ ካደረግ ጥሩ ሰራተኛ ከቀጠር ሌላው ደግሞ በመሰረታዊነት የህዝቡ አንድ ችግር ስለሆነ መፍታት ደግሞ ትልቅ ነው ችግሮችን ሁሉ መንግስት ፈቶ ሊጨርስ አይችልም ሁሉም ዜጋ እንደየሥራ መስኩ ኃላፊነት አለበት የህዝብን ችግር መፍታት የወገንን ችግር መፍታት ቀዳሚ ተግባራችን ነው እና እንደ ቢኬጂ በጣም አትራፊ ሴክተር ባይሆን ራሱን የሚችል ሰብሲዲ እንዲደረግ እንደ ቀድሞ እንደ ከተማው አውቶቡስ አንፈልግም እኛ ሰብሲዲ ሳንሆን ከተማው የሚያወጣውን ወጪ በተራዘመ ጊዜ እየከፈልን ሁለተኛ ባሶች ተሎ የሚበላሹ አይደሉ ኢንጂን የለውም ብዙ ነገሮች አትቀይርም ባትሪውን ቻርጅ እያደረክ የምትሰራው መኪና ስለሆነ ረጅም ጊዜ የመቆየት እድል አለው ትንሽ ኢኒሻል ካፒታሉ የሚሸጥበት ዋጋ ከፍተኛ ነው ግን እሱን በአመት በሁለት አመት ውስጥ የሚመለስ ነው ከዚህ አንፃር አትራፊ ነው እኛ በሁለቱ ባሶች ስናየው ብዙ አትራፊ ባይሆንም የተወሰነ ግን አትራፊ እንደሆነ ለጓደኞቼ መንገር እፈልጋለሁ ብዙዎቹ እዚህ ሴክተር ውስጥ ገብተው የህዝባችንን ችግር እንድንፈታና አገራችን በቂ ኤፊሽንት የትራንስፖርት እንዲኖራት ያስፈልጋል የፐብሊክ ትራንስፖርት አገር ውስጥ ብቻ አይደለም አትራፊ አይደለም የሚባለው ዓለም ላይ ብዙ አትራፊ አይደለም ሲታይ ስለዚህ ከዚህ አንፃር ነው የምናየው እኛ በጣም አትራፊ ለመሆን አይደለም በጣም ትልቅ ቢዝነስ ለማድረግ አይደለም አሁን የኛም ኃላፊነት አለ በዚህ ውስጥ ቅድም ያልገለጽኩልህ ዲፖ እንሰራለን በሙሉ መኪኖችን ምንጠግንበት ሲጋጩና ሌላ ነገር ሲመጣ ባትላሚራ ምንሰራበት ዲፖ ከተማ አስተዳደሩ በራሱ መሬት ላይ እንድንሰራ ያስገድደናል የኛ ኃላፊነት ዲፖውን መስራት ከመኪኖችን ማሰማራት በተራዘመ ጊዜ ደግሞ የከተማ አስተዳደሩ ያወጣውን ወጪ የመመለስ ነው የኛ ኃላፊነት እነዚህን ኃላፊነቶች ይዘን ሰራተኛውን ቀጥሮ የማሰራት አሁን እነዚህ 100 መኪኖች ወደ 450 ሰው ቀጥረናል በሁለት ሽፍት ነው የሚሰራው ህዝቡን እስከ ሌሊቱ ለማገልገል ተዘጋጅተናል ከሱ በላይ ደግሞ ዘመናዊ ዓለም የሚጠቀምበት ቴክኖሎጂ ደግሞ ካርድ ሲስተም እና የሞባይል ቴሌ ጋር እየተነጋገርና ነው በሞባይል እየከፈለ የሚሳፈርበት ዓለም የደረሰበትን ቴክኖሎጂ እዚህ የኛ ልጆች ሶፍትዌር ዲቨሎፕ አድርገው ቻይና ሄደው ከሰለጠኑ በኋላ መጣው እዚህ ራሳቸው ሶፍትዌሩን ሰሩ አሁን ሃርድዌሩን ገዝተዋል በቃ ለህዝቡ መጠቀም ይችላል ማለት ነውና እኛ ሰው የሰራውን ለምን አንሰራም ዓለም የደረሰበት ሲሆን መፍጠር እንችላለን ካልሆነ ደግሞ የተፈጠረን ጥሩ ቴክኖሎጂ መጠቀም አለብን የሚል እምነት አለ ሲኤቲኤል ካትል የሚባል ባትሪ የምስራቅ አፍሪካ ተወካዮች ነን ባትሪ ችግር ገጥሞ ሁለት መኪኖች እስካሁን ከገቡ ችግር ገጥሟቸው ቀይረናል ሰክሰስፉሊ ኢንጂነሮች ሄደው ቻይና ሰልጥነዋል
አሁን የሚቀረን ሊቲየም አለን ጥሬቃ ሊቲየሙን በፋብሪካ ፕሮሰስ አድርጎ መኪና እዚህ መስራት ነው በቅርብ ጊዜ ወደዚህ ደግሞ እናድጋለን ብዬ አስባለሁ አውቶሞቲቭ ላይ ይሄ ድርጅት የህዝቡ አንድ የችግር ቋት ስለሆነ እሱን ለመፍታት ከህዝብና ከመንግስት ጋር ተባብሮ ይሰራል ማለት ነው በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች ላይ አንተም እንዳነሳው አቶ በላይነህ ሞተር አናድስም የመለዋወጫ ወጪ የለብንም የነዳጅ የዘይት ወጪ የለብንም ነገር ግን ባትሪው ጥያቄ እየቀረበበት ነው ከዋስትና ጋር ተያይዞ የናንተ ተሽከርካሪዎች የባትሪ ዋስትናቸው ለስንት ዓመት ነው እንግዲህ እኔ መጀመሪያ ወደ ኤሌክትሪክ መኪና ስገባ ዋናው ኮምፖነንት የሆነው ባትሪ ፋብሪካውን ማየት አለብኝ ብዬ 350 ኪሎ ሜትር መኪና ድራይቭ አርጌ ሄጄ አይቻለሁ በጣም ዘመናዊ ነው ኢንጂነሮችን አግኝቼ አነጋግሬያለሁ የሰጡኝ ኮንፊደንስ በተለይ አውቶቡሱ ከላይ ስለሆነ ባትሪው 20 ዓመት ያገለግላል ምናልባት ትንሽ የመቀነስ ነገር ነው ያለው ግን እኛ 8 ዓመት ዋራንቲ እንሰጣለን ብለው በጽሁፍ ውላለኝ የ8 ዓመት ዋራንቲ ችግር ቢገጥመው አሰልጥነዋል ኢንጂነሮች ቅድም እንደነገርኩህ 4 ኢንጂነሮች አሉ በፊት እነዚህ ሳይሰለጥኑ ከግብጽ መጣው ነበር የሚሰሩ የኛ ባትሪ ችግር ሲገጥመው አሁን ግን እኛ በራሳችን አፍተር ሴል ሰርቪስ ውስጥ አንዱ ባትሪ የሚቀይሩ 4 ኢንጂነሮች ኢትዮጵያውያን አሉ እነሱም ማብራሪያ ይሰጣሉ በተከታታይ ታናግሯቸዋላችሁ ብዬም አስባለሁ ስለዚህ ሰክሰስፉሊ 2 ባትሪ ቀይረዋል ባትሪ እንደሚባለው ውድ አይደለም $5000 ነው የገዛ ነው ከዛም እየቀነሰ ነው የሚመጣው አሁን ዓለም ላይ አዲስ ቴክኖሎጂ ስለሆነ የትኛውም ዓለም ዲማንድ አለ ያንን ለማሟላት ሲሉ ከፍተኛ ዋጋ እየተጠየቀ ነው እየቆየ በሄርነ ፋብሪካዎች በጨመሩ ቁጥር እየወረደ ነው የሚሄደው የዛሬ 8 ዓመት ችግር ይገጥመኛል ብለ ህልም ተፈርቶ እንቅልፍ ሳይተኛ አደረ ነው ዛሬ ኪስህን ጤናህን እያጣህ ምትኖርበት ምክንያት የለም በእኛ በኩል ለባትሪ 8 ዓመት ዋራንቲ እንሰጣለን በጽሁፍ በውል ችግር ሲገጥማቸው መፍትሄ እንሰጣለን አሁን ትንሽ እጥረት የሚታየው የጥገና ቦታዎች ከተማ አስተዳደሩ ይፈታል ብዬ አስባለሁ ሊኖሩ ይገባል ባትላሜራ ተሎ ብሎ ሲጋጩ ወደ ስራ የሚያስገባ በከተማው ውስጥ በጣም ጥሩ ሆኖ ሚኒባሶችም ባሶችም በጣም የሚያስደስቱ ናቸው ህዝቡ የሚሰጠውን አስተያየት እንግዲህ ከህዝቡ መውሰድ ያስፈልጋል አገራችንን አንድ ደረጃ የሚለውጥ ግሪን ኢኮኖሚ ነው ድምጽ አልባ ጭስ አልባ ወጪ አልባ የሆኑ መኪኖች ናቸውና ህዝቡ መጠቀም አለበት በእኛ በኩል የነዳጅ መኪና መሸጥ እጅግ አትራፊ ነው የኤሌክትሪክ መኪና ከመሸጥ ግን እኛ ኦቨርሆል ያገራችንን ትርፍ ነው እንጂ ምናየው የኛ የግላችንን ትርፍ አናይም እኔ የኤሌክትሪክ አውቶቡስ ባልሸጥ የነዳጅ አውቶቡስ ኮች ባስ መሸጥ እችላለሁ ሚኒባስ ሰርቼ መሸጥ እችላለሁ እንደግል የነዳጅ መኪና መሸጥ እኔ ባለፈው 20 መኪና አምጥቼ የነዳጅ መኪና እስካሁን የኤሌክትሪክ ካመጣሁት በላይ 20 መኪኖች ላይ ያተረፉት ትርፍ ይበልጣል በክሳራም በተለይ እነዚህ 100 መኪኖች የዲቫሉዌሽን ችግር ስለገጠማቸው ከፍተኛ ገንዘብ ከስረናል ግን አላማው ስለተሳካ አም ሃፒ አላማዬ ስለተሳካ የኢትዮጵያ የኢቪ የፐብሊክ ባስ ስራ በመጀመሩ የመጀመሪያው ጀማሪ በመሆኔ በገንዘብ ለገዛው የማልችል ታሪክ እንደያዝኩ ነው ማስብ መንግስት ትልቁን ኢኒሺየቲቭ ቢወስድ እኔ ደግሞ ከጀርባ የራሴን አስተዋጽኦ ወስጃለሁና አም ሃፒ ከሰርኩ ብዬ ማውራት አልፈልግም ግን አሁን መሬት ይነካል ለምን ጥቅሙን በአካል ያያል እስከሚታይ ድረስ ግን ብዙ ችግር ነበር ወይም ጥቅም የግላቸውን ጥቅም የሚፈልጉ ሰዎች ይሄንን ቴክኖሎጂ እንዲ ይሆናል ባትሪው ይበላሻል ምናምን ነው ምንም ይበላሽ ነገር የለም ለዚህ ዋራንቲ ያለን እኛ አይደለንም ራሱ ካትል ፋብሪካው ነው ዋራንቲ ጽፎ የሰጠን እሱ ነው የሚተካለን የኛ መሐንዲሶች ሲንቀሳቀሱ ካምፓኒው አቨል ይከፍላል የባትሪ ስራ ሲሰሩ ይከፍላል ሌላው ተጠንቅቀን ነው ባትሪ የምናመጣው ባትሪ ደረጃቸው ይለያያል
አነስተኛ ፋብሪካዎችም ይኖራሉ። ሲኤቲኤል ግን በዓለም አንደኛው እና 45%ን የዓለም የሚሰራው ነው። ይሄ ትልቅ ካምፓኒ ነው። ለአዲስ አበባ ከተማ የመጡት አውቶቡሶች ባትሪ ስታንዳርዳቸው 350 ነው። በጣም ትልቅ አንድ ጊዜ ቻርጅ አድርጎ ከ3 ቀን በላይ ሊሰራ የሚችል ዜድኤፍ ነው እግራቸው። ዋብኮ ነው ንፋስ ሲስተማቸው የአውሮፓ ማለት ነው። ስለዚህ አውሮፓ ላይ ያለ ባስ ነው እዚህ መጥቶ የተገጠመ። በጣም ትልቅ ስፔሲፊኬሽን ነው ያወጣው ከተማ አስተዳደሩ ለጫረታ ሲወጣ። ማንም ሰው ዕውቀት ያለው ሄዶ መጎብኘት ይችላል። እና ከቴክኖሎጂ ጋር ለህዝቡ ያቀረባቸው ነው። ከተማ አስተዳደሩ ሊመሰገን ይገባል በማስጀመሩ። እኛም ደግሞ እንደየደረጃችን በዚህ ስራ ውስጥ በመሳተፋችን ደግሞ አሁን እንድናሰማራ በመመደባችን በጣም ደስተኞች ነን። 15 ብር 10 ብር ሰብስቦ ይሄ ካምፓኒ ቢሊየን ከመስራት ይልቁንስ ቢሊየን የሚያሰሩት ሌሎች ስራዎች አሉ። ግን ከዛ በላይ ነው የህዝብ ፍላጎት ማርካት፣ የህዝብ ችግር መፍታት አንዱ ዓላማችን ስለሆነ የኤሌክትሪክ ኃይል ተጠቃሚ ተሽከርካሪዎች ሲነሱ ባትሪው በቀዳሚነት እንደሚነሳው ቻርጅ ማድረጊያውም ደግሞ ሌላው ነገር ነው። በተለይ ይሄ ፈጣን ቻርጅ ማድረጊያው በላይነህ ክንዴ ግሩፕ እነኚህን ፈጣን ቻርጅ ማድረጊያዎች በማቅረብ ሌሎች የህብረተሰብ ችግሮችን ለመፍታት ምን ያስባል? ቅድም ሳነሳለህ አንዱ ያላነሳሁት እሱ ነው። ኢንፍራስትራክቸሩ መሰረታዊ ነው። ኢንፍራስትራክቸሩ ከሌለ መኪናው መጥቶ ግዑዝ ነው የሚሆነው። ስለዚህ ከተማ አስተዳደሩም በራሱ እየሰራ ነው ያለው። እኛ ደግሞ እንደ ቢኬጂ መኪኖችን ስናመጣ መኪኖችን ቻርጅ ሊያደርግ የሚችል ፋስት ቻርጀር ከ60 ኪሎዋት እስከ 160 ኪሎዋት የሚደርስ ቻርጀሮች 120 ቻርጀር አምጥተናል፣ ወደ ሀገር ውስጥ አስገብተናል። በየቦታው እየተከልነ ነው። ከተማ አስተዳደሮች ሲጠይቁን እየሰጠን ነው፣ እየሸጥነ ነው። እኛም ማቅረብ ከሚገባን ቦታ እያቀረብነ እየተገለገልነ ነው ያለነው። እሱም ላይ ሲኬዲ ያለው ሲኬዲ ለመግጠም መጠው መጋዘናችንን አይተው እዚህ ቄራ ላይ ያለንን አፕሩቭ አድርገውን ሄደዋል። እሱም ኤክስክሉሲቭ ይዘናል። ሁሉንም ኢንፍራስትራክቸር በዚህ ሴክተር ይዘን ነው የቀረብነው። ሶሉሽን ይዘን ነው የቀረብነው። አንዱን አምጥተን አንዱን መሸጥና መተው ስለማንችል። ስለዚህ ማንኛውም ኢንስቲትዩሽን ወደፊት መንግስት መመሪያ የሚያወጣ ይመስለኛል። ደስ የሚለኝ እኔ በየማደያዎች ይሄ ቻርጀር ቢኖርና ኤሌክትሪክ ያለው ቻርጅ ያደርጋል፣ ቻርጅ ገንዘብ ይከፍላል፣ ነዳጅ የሚቀዳውም ነዳጅ ቀርቶ ይሄዳል። በዚህ አይነት መንገድ በከተማው ሙሉ ቻርጀር እንዲኖር ካደረግነ ሰው ተበረታቶ የኤሌክትሪክ መኪና ይገዛል፣ የኤሌክትሪክ መኪናን ቢዝነስ ይቀላቀላል። አሁን ስጋቱ የት ሄጄ ሞላዋለሁ? ሌላው ቤትህ ቻርጅ ማድረግ ትችላለህ፣ እሱ ረጅም ጊዜ ይፈጃል። ይሄ በ45 ደቂቃ ነው የሚሞላው የፋስት ቻርጀር ማለት። እንግዲህ ቻርጅ ሊያደርግ ሰው ሲቀመጥ ደግሞ ዓለም ላይ ያለው ተሞክሮ ቡና መጠጫ ያስፈልጋል። ዘመናዊ የሆነ ስንሄድ እኛ ባለፈው ልንሞክረው ነበር፣ የቦታ ኢሹ ተነስቶ ነው እንጂ አንድ ለምሳሌ ሁለት ለምሳሌ ለመስራት ዝግጁ ነን እኛ። ከተማው ውስጥ ዓለም ላይ ያለውን የቡና መጠጫ ያለው የሆነች ቻርጀር ምናምን መሸጫ ሱቅ ያለው እንደዛ አድርገን በየቦታው መስራት አለብን። ሞር ግን እነዚህ ማደያዎች እንዲተክሉ ቢደረጉ የሆነ የድጋፍ ፓኬጅ ተሰጥቷቸው እኛም በማንኛውም መንገድ መንግስት ወይም ህዝቡ የሚጠይቀንን ነገር ዕውቀታችንንም ለመስጠት ሙያተኞች አሉን። ቻርጀሩ የሚተክሉ የኛ ሙያተኞች ናቸው። ሄደው የሙያ እገዛ ለመስጠት በቃ ይሄ ነገር መሬት እንዲነካና አገራችን ከድህነት ወደ ሀብታም እንድትሄድ ፍላጎት አለ። ምክንያቱም የተወሰነ ሰው ሁሉ ብቻ ሀብታም ሆኖ ሀገር ውስጥ መኖር አይቻልም በሰላም። ሁሉም ሰው በልቶ ማደር አለበት። ሁሉም ሰው በየደረጃው የሚኖርበትን መንገድ ገቢና ወጪ የሀገሪቱ የሚስተካከልበት መንገድ መንግስት ብቻውን አስቦ ሁሉም ሲቲዝን በተሰማራበት መስክ የራሱን አስተዋጽኦ ሲያደርግ ነው ሀገር የሚያድገው። በአጭር ጊዜ ውስጥ የሚያድገው በረጅም ጊዜ የሚራዘመው ብዙ ወርክ ፎርስ አልሆን ሲል ነው። እና የገባው ሰው ምንድነው ማድረግ ያለበት? የሀገሩ ወጪ እንዲቀነስ፣ የራሱ ወጪ እንዲቀነስ ከራሱ ይጀምራል። አካባቢው አገሩ
እያለ ነው የሚሄደው። እኔ ደግሞ አሁንም ያሳስበኝ ነዳጅ አጣን ምናምን ይሄ ተዘጋ ይሄ ተቆለፈ ሲቆልፉ ይውሉ እኛ በአገራችን ሪሶርስ የምንጠቀምበት መንገድ ቢፈጠር ነው የኔ ህልም ነው። እኔ እንግዲህ ብዙ ሰው እንደዚህ የሚያስብ ተሆነ አላውቅም። እኔ ግን ዝም ብሎ አስባለሁ። ተመልካቾቻችን ካሪቦ አውቶሞቲቭ ፕሮግራማችንን እየተከታተላችሁ ትገኛላችሁ። የዛሬው የአውቶ እንግዳ ዝግጅታችን ልዩ እንግዳ አቶ በላይነህ ክንዴ ነው። አቶ በላይነህ ክንዴ ከኤሌክትሪክ ኃይል ተጠቃሚ ተሽከርካሪዎች ጋር እንዲሁም ከብዙሃን ትራንስፖርት ጋር በተያያዘ በርካታ መረጃዎችን እየሰጠን ይገኛል። ካፍታ ቆይታ በኋላ ተመልሰን እንገናኛለን። መልካም ጊዜ። በአገራችን የአውቶሞቲቭ ዘርፍ ላይ ብዙ ስራዎችን ሰርተሃል አቶ በላይነህ። ከሚጠሩ ጥቂት ፊት ለፊት ካሉ ቢሊዮነሮች አንዱ ነህ ትባላለህ። እንደው የህይወት ገጠመኞች ገንዘብ ተቸግረህ ታውቃለህ? እንግዲህ ያው ገንዘብ ማይቸገር ሰው የለም። ይሄ ቢሊዮነርነት እንኳን በትክክል የተመዘገበ አይመስለኝም። ብዙ ጊዜ ሰው ባለሀብት መሆኔን ሲናገር እንጂ እኔ ባለሀብት መሆኔን በትክክል በአካውንት ባለ ገንዘብና በሌላ አረጋግጬ አላውቅም። ሆኖም ግን ካነሳው ላይ ቀር እኔ በጣም ተቸግሬ ያውቃለሁ። በአራት ብር ድንጋይ ተሸክሜ የቀን ስራ ሰርቻለሁ። በአራት ብር በ75 ብር የወር ደሞዝ የኮከብ ዱቄት ፋብሪካ አቧራ ውጪ ሆኜ ሰርቻለሁ። ገንዘብ ችግር ማለት የምትበላው በቀን አንድ ጊዜ መብላት ለኔ ከባድ የነበረበት ጊዜ አለ። እንግዲህ እዚህ ደረጃ 7500 ሰራተኞችን ቀጥሮ የሚያሰራ በ6-7 ዘርፎች ውስጥ ተሰልፎ ሀገር የሚያለማ ድርጅት ፈጥሬያለሁና ማንኛውም ሰው ለፍቶ ከሰራ ተንኮለኛ ካልሆነ ደግሞ መልካም ልብ ካለው ማያድክበት ምክንያት የለም። በአንድ ቃለ መጠይቄ እግዚአብሔር ከፈቀደ ብያለሁ። እግዚአብሔር በጣም ትልቁን ቦታ ይዛል፣ ግን ልፉ ሰጣቸዋለሁ ስላለ ደግሞ መልፋት ደግሞ ያስፈልጋል። ከዚህ አንፃር ችግርም አይቻለሁ፣ ደስታም አይቻለሁ። እኔ ያላየሁት ነገር እንግዲህ ሞትን ካልሆነ በስተቀር በህይወት እያለሁ ሁሉንም ነገር አይቻለሁ። እንደኔ እድለኛ ሰው የለም። ወታደርም ነበርኩ። በብዙ መንገድ ብዙ የህይወት ውጣ ውረዶችን ያየሁ ነኝ። አሁን አገሬ አድጋ ውጤታማ ሆና ማየት ብቻ ነው የምፈልገው። ስለዚህ ቢሊዮነር አይደለሁም እያልከኝ ነው አቶ በላይነህ? ምክንያቱም በአንድ ወቅት ፎርብስ ራሱ ኢትዮጵያ ካሏት ጥቂት ቢሊዮነሮች በ3ኛ በ4ኛ ደረጃ አስቀምጦ ተመልክቻለሁ። ምናልባት መረጃው የተሳሳተ ከሆነ ብታጠራልን። እንግዲህ እሱን ደግሞ ፎርብስ ጋር ብንነጋገር አይሻልም? ቢሊየን የሚገመተው በዶላር ነው። አሁን የዓለም ገንዘብ ቢሊየን ዶላር ነው። ብር ከሆነ እንግዲህ ሊሆን ይችል ይሆናል። እሱንን የሂሳብ ባለሙያዎች ጋር እናጠራዋለን። እኔ የድርጅቱን ያውቁ በሂሳብ ሰራተኞች ናቸው። እኔ ዋናው መስራቴን ነው። ስራዬ ለህዝብ መጥቀሙ፣ ስራዬ ለሀገር መጥቀሙ ነው እንጂ ቢሊየን አለኝ የለኝም የሚለው ነገር ኢሹም አይደለም። ኮንሰርን ሁኝም ወረቀት ይዤ እዚህ ደርሻለሁ ብዬ አልሄድም። እንግዲህ ድሃ ሀገር ስለሆነ ከድህነት አንፃር ጢው ምንል ባለሀብቶች በዛ ደረጃ ልንገኝ እንችላለን። ተመስገን ነው አምላኬን። የለም ማለት አንችልም፣ አለ። እሱ ከሞላው የሚጎድል ነገር የለም። በክርስትና እምነት ተከታዮች ዘንድ የፋሲካ በዓል ይከበራል ከፊታችን። የምታስተላልፈው መልእክት ካለ? እንግዲህ ለሁሉም ኢትዮጵያውያን እንኳን ለዚህ በዓል አደረሳችሁ። ምክንያቱም የኢትዮጵያ ሕዝብ በሃይማኖት ልዩነት አይደለም የሚያከብረው። የኦርቶዶክሱ በዓል የእስላሙ ነው፣ የእስላሙ በዓል የኦርቶዶክሱ ነው። ባለፈው የሙስሊሞችን በዓል አክብረናል። የሚቀጥለው የፋሲካ በዓልን ደግሞ በጋራ ኢትዮጵያውያን አንድ ላይ ሆነው ያከብሩታል። እሱም መልካም የበዓል ጊዜ እንዲሆን እንመኛለሁ። ሁላችንም ስናከብር በዓሉን ዳሆች ጋር አብረን እንድናከብርና የሌላቸውን እንድናካፍል አደራ ማለት ሞክራለሁ። እኔም በበኩሌ የያዝኳቸው በቀን ማበላቸው 500 ሰዎች አሉ። እነሱ ጋራ ነው ጧት ማከብረው። እንደኔ ሌሎችም ባለሀብቶች ሌሎችም ሀብት ያላቸው የተሻለ ህይወት ያላቸው አብረው እንዲያከብሩ፣ ሌላው ደግሞ የሌሎችንም ሃይማኖቶች
ጠርተው አብረው እንኳን አደረሳችሁ እየተባባሉ የሀገራቸው በዓል ነው የህዝቡ በዓል ነው በጋራ እንዲያከብሩ አደራላለሁ ከሁሉም በላይ ኢትዮጵያ አንድነትና ሰላም ያስፈልጋታል አንድነትና ሰላም በመንግስት ብቻ አይመጣም አንድነትና ሰላም የሚመጣው በህዝቡ ነው ህዝቡ መፈቃቀር አለበት ሁሉም ሰው ነው የተለየ ሰው የለም ሁሉም አንድ ነው ስለዚህ ሰው ነው በሚለው ብሂል ተባብረን አብረን ባህላችንን እንድናከብር አደራላለሁ